የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ካሁን በፊት ለመቅዶኒያ ገቢ የማሰባሰብ ልዩ ፕሮግራም ነበረ። በዛ ዝግጅት ላይ መተው በጥቂት ደቂቃዎች ውስጥ በጣም በርካታ ገንዘቦችን በማሰባሰብ ለአእምሮ ህሙማንና ለአረጋውያን ያላቸውን ፍቅር አሳይተዋል። በዝግጅቱ ላይ ሰይፉ ባከ እንግዳ አርጋቸው ብላችሁ ብዙዎቻችሁ ጠየቃችሁኝ። በጊዜው አልተመቻቸም ነው። አሁን በመጡበት አጋጣሚ ወደ አዲስ አበባ አገኘዋቸው። ስጠይቃቸው ይሻሉ እዚህ ተገኝቷል። እንደው ሞቅ አርጋችሁ አመስግኑልኝ ብፁዕ አቡነ ኤርሚያስ። እንደምን አሉ? እግዚአብሔር ይመስገን። ሰይፉ ሰላም። አሜን አሜን። ሰላም ነዎት? እግዚአብሔር ይመስገን ደህና ነኝ። እንደገና ያው እግዚአብሔር ፈቅዶ ተገናኘን። እውነት ነው። እግዚአብሔር ይመስገን። ባለፈው ለመቅዶኒያ ተገናኘን። ግማሹ በጊዜ ሸኛቸው ሲለኝ ግማሹ ለምን ተሸኛቸዋለህ ሲለኝ ነበር። በዛች አጭር ጊዜ ውስጥ ግን በጣም በርካታ ገንዘቦችን አሰባስበዋልና በተመልካቹ ስም ባረጋያና በአእምሮ ህሙማኑ ስም መጀመሪያ አመስግኗቸው። ይገባኛል ለምስጋና ብለው እንደማይሰሩ የሰጡት ይመስገኑ። ብዙ ጊዜ ወደ አዲስ አበባ አይመጡም። ምክንያቱም ባሉበት አካባቢ ወልዲያ ነው ብዙ ጊዜዎትን የሚያሳልፉትና አሁን የመጡበት ምክንያት ምንድነው? ወደዚህ እውነት ነው። ያው በዋናነት ቋሚ አገልግሎት የዛ ስለሆነ ቶሎ አልመጣም። በዋናነት በአመት 2 ጊዜ ግዴታ መጣለሁ። ማለትም ያው የቅዱስ ሲኖዶስ መርሃ ግብር አለና ግንቦት ላይ ርክበ ካህናት የምንለው አመታዊ ቅዱሱን ጉባኤ የምናደርግበት መርሃ ግብር ይሄን ሰሞን ነበርና በዛ ምክንያት ነው አሁን የመጣሁት። ስለርሶ እንግዲህ እዛ ገቢ ለማሰባሰብ ሲመጡ ነው ህዝቡ ያለውን ፍቅር ያየሁት። በእስልምናም በሌሎችም ህይወት ውስጥ ያሉ ሰዎች ሁሉ እየደወሉ ሳይቀር በእርሶ ስም ገንዘብ ሲያስገቡላ ይቻሉና ያ በጣም ገረመኝ። በሁሉም ዘንድ የመወደድ ሚስጥሩ ምንድነው? እኔ እንደው ይሄን አድርጌ ነው ይሄን ሰርቼ ነው አለለም። እነሱ ናቸው የሚያውቁት። በእውነት ሳጣራ ነው እንግዲህ ከሄዱ በኋላ ነው እንደው ስለ ብፁዕ አቡነ ኤርሚያስ እንዴት ነው የሚል ነገር ስጠያይቅ በስማቸው ሁሉ ተራራ ሁሉ አለ። እኔ ትንሽ ማለት ሰማው ቆይ ከባለቤቱ ካልሰማው አላምንም ብዬ ነበርና እውነትም በስሙ ተራራ አለ አቡነ ኤርሚያስ። ብዙ በጎ ያደረጉ ሰዎችን ወክዬ ነው እንጂ የኔ ብቻ አይደለም። ያው እንደምታወቀው ባለፈው በ2013 እስከ 2014 ታይሳስ ድረስ በነበረው የእርስ በርስ ጦርነት እኔም በኔ ጎን በኔ ስርም ያሉ የቤተ ክርስቲያን አገልጋዮች ለክርስቲያኑም ለሙስሊሙም በዛ አስቸጋሪ ሰዓት መሆን የሚገባቸውን ሆነዋል እና ከዛ የተነሳ እንግዲህ የብዙዎቹን አገልጋዮች ድካም ታሳቢ ያደረገ ስጦታ ነው በስሜ ተራራው እንዲሰየም የተደረገው። ከዚህ በኋላ ነው የክብር ዶክትሬቱም ከባህር ዳር ዩኒቨርሲቲ የተሰጠውት? አዎ ከበዛው ዓመተ ምህረት ማለት በ2014 ነሐሴ 21 እንደዚሁ። አዎ ስለርሶ እንደው ብፁዕ አቡነ ኤርሚያስ ማን ናቸው ብዬ ሳጠያይቅ አሉ የተባሉት ነገር ለምሳሌ ትላልቅ አብያተ ክርስቲያንን ገንብተን ትልልቅ ሊቃውንትን ከምናጣ ትልልቅ ሊቃውንትን አፍርተን እንደ ጥንቱ በድንኳን ብንገለገል ይሻለናል የሚል እምነት አላቸው። ይሄንንም በአደባባይ ተናግረዋል መሰለኝና የአብነት ትምህርት ቤቶችን እስከ መገንባት ባሉበት አካባቢ ደርሰዋልና ትምህርት ቤት ላይ በተለየ ትኩረት ሰጥተው ይሰራሉ ይሉታል። እውነት ነው። የሁሉ ነገር መገኛ ትምህርት ነው። ማህበራዊው መንፈሳዊው አገልግሎት
የሚሳካው ሰው ላይ ቀድሞ መስራት ሲቻል ነው እና እንደው ከዛ አኳያ ለአብነት ትምህርት ቤቶች ወይም ለመንፈሳዊ ትምህርት ቤቶች የተሰጠው ቦታ ግምት በእኔ እይታ አናሳ ነው። እንደው ትምህርት ቤት ከመገንባት ይልቅ ትልልቅ አብያተ ክርስቲያናትን መገንባት ይቀናናል። ልክ ነው። እሱም አንዱ የጽድቅ መንገድ ነው። ግን መጀመሪያ አገልጋዩ ሲሰራ አገልጋዩ ሲገነባ የሚገለገልበት ትምህርት ቤት ደግሞ ቤተ ክርስቲያን ቀጥሎ ቢገነባ ጥሩ ነበር እና እንደው ከዛ አኳያ እኔ አሁን ትምህርት ቤት ላይ ያለን ትኩረት አናሳ ሲሆን ግን ደግሞ ቤተ ክርስቲያን ግንባታ ላይ በጣም በገጠርም በከተማም ትኩረት ሰጥተን ነው የምንገነባው። ትምህርት ቤት የለንም፣ አብያተ ክርስቲያናት ግን በጣም ብዙ ናቸው። ይሄ ማለት አገልጋዮቹ ጥቂቶች ናቸው ማለት ነው በዓላማ የተገነቡት የተሰሩት እና ትልልቅ አብያተ ክርስቲያናትን ገንብተን በውስጣቸው የሚያገለግሉ ትልልቅ ሊቃውንትን የምናጣ ከሆነ ዋጋ የለውም። ስለዚህ እንደው ትልልቅ አብያተ ክርስቲያናትን ገንብተን በውስጣቸው የሚያገለግሉ ትልልቅ ሊቃውንትን ከምናጣ ሊቃውንቱን ገንብተን እንደው እንግዲህ ከሙሴ ዘመን ጀምሮ ለ500 ዓመት ገደማ በድንኳን ነው እስራኤላውያን ስርዓተ አምልኮት ያካሂዱ የነበረው እና በድንኳንም መገልገል ይቻላል ሊቃውንቱ ካሉ። ሊቃውንቱ ከሌሉ ግን ትልልቅ አብያተ ክርስቲያናት ትርጉም ያጣሉ የሚል እሳቤ ኖሮዬ ነው። እንዴት አገኛችሁት ሐሳባችን? ስለዚህ እያየው ነበር። አሁን ይሄ የት ነው አባታችን? ይሄ ሰሜን ወሎ ወልዲያ ከተማ ነው። በ23903 ካሬ ሜትር ላይ እየተገነባ ያለ የአብነት ትምህርት ቤት ነው። ቆይ ብፁዕነቶ አብነት ትምህርት ቤት ሲባል እንሰማለን። አብነት ትምህርት ቤትና መደበኛው ትምህርት ቤት ልዩነቱ ምንድን ነው? እንግዲህ አብነት ማለት ግንድ ማለት ነው። አባትነት ግንድ ማለት ነው። እንግዲህ የኢትዮጵያ እንደው መንፈሳዊው ብቻ ሳይሆን የስነ እጽዋት ምርምርም የስነ ከዋክብት ምርምርም ይደረግ የነበረው ከአብነት ትምህርት ቤት ተነስቶ ነው። እንደገና ደግሞ ያው የእንግሊዝ ስነ እጽዋቱ ስነ ፈለኩ ምኑ በምድር ያለ ነው። ከዛ በላይ ደግሞ መንግስተ ሰማያትን የምናጠናበት መንገድ የአብነት ትምህርት ቤት ነው እና አብነት ማለት አባትነት ግንድ ምንጭ እንደማለት ነው። ይህንን ነው እንግዲህ አብነት የምንለው። ዘመናዊው ትምህርት ቤት ደግሞ እንግዲህ እኛ ዘመናዊ ከጊዜ በኋላ የመጣ ብለን ነው የምናስበው። አገር ያቆየው ግን ሃይማኖት ያቆየው ግን የአብነት ትምህርት ቤት የምንለው ነው። በዚህ ነው የምንረዳው። አገር በቀል ዕውቀት ላይ ትኩረት ያደርጋል ማለት ነው። እውነት ነው። አገር በቀል ዕውቀት ማለት እንደው አሁን የመንፈሳዊ ሳይንሳዊ ዕውቀት እንግዲህ ከመቼ ጀምሮ እንደመጣ ያው የምናውቀው ነው። ከዛ በፊት ግን ኢትዮጵያ አለች፣ ስርዓተ መንግስትም አላት እና በአገር በቀል ዕውቀት ነው እነዛ መሪዎች የመጡት። ይሄ አብነት ትምህርት ቤቱ መንፈሳዊ ትምህርት ቤቱ ነው። ስጋዊውንም ትምህርት ጭምር ይዞ የመጣ ነው እና አሁን 1000 በላይ እድሜ ያስቆጠሩ ህንፃዎች አሉ። እነዛ የተገነቡት በአብነት ትምህርት ቤት ባለፉ መሐንዲሶች ነው። ካሁን በፊት እዚህ ቃለ መጠይቅ ማድረግላቸው የኪነ ጥበብ ሰዎች ማለት የተወሰኑት በአብነት ትምህርት ቤት ውስጥ ያለፉ እንደውም መጨረሻ ላይ በቁርባን የማግባት ስነ ምግባርም ላይ በጣም ጠቅሞናል ይላሉና በአብነት ትምህርት ቤት ውስጥ ማለፍ ጥቅሙን እንደው ባጭሩ ይንገሩኝ ብሎ እንዴት ይገለጻል? በአብነት ትምህርት ቤት ማለፍ ማለት እንደው የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው ይላል መዝሙረኛው ዳዊት ልጁም ሰሎሞን። መቼም ብዙ ጥበብ ብዙ ዕውቀት ሊኖር ይችላል፣ ግን እነዛ ሁሉ የሚጣፍጡት የመጀመሪያው ዕውቀት እግዚአብሔርን መፍራት የሚለው ዕውቀት ሲኖር ነው። ስለዚህ በአብነት ትምህርት ቤት ያለፉ ሰዎች አሁን እንዳልከው በብዙ የሥራ መስክ ተሰማርተው በቁርባን ሕይወት የሚኖሩት
እግዚአብሔርን ከመፍራት ተነስተው ስለመጡ ነው። እግዚአብሔርን መፍራት በሚለው ዕውቀት የተነሳ ያን መነሻ መርገጫ ያደረገ ሰው ከዛ በኋላ ያሉት ዕውቀቶቹ ጥበቦቹ ሁሉ በዛ ነው የሚመሩት እና የጥበብ ሁሉ መጀመሪያ የሚገኝበት አብነት ትምህርት ቤት ነው። ስለ ወደፊቱ ሲናገሩ በዙሪያ ያሉት ሰዎች እንግዲህ ያሉትን ነው የምነግሮት። እንዲቀብሩኝ የምፈልገው ተማሪዎች ናቸው ብለዋል። ይህ ሐሳቡ መብራራት ይችላል? ብፁዕነቱ እውነት ነው፣ ይቻላል። ያው ምንድነው አሁን ያለነው የሃይማኖት መሪዎች እንግዲህ ይልቁንም እኔን እንደ ምሳሌ ሳደርግ ተቋማዊ እንክብካቤ አግኝቼ አንድ ካህን የሚጠብቀው ኃላፊነት ከየት እስከ የት እንደሆነ ተረድቼ አይደለም ያደግኩት። ማለት ጥረቱ አለ፣ ግን ለአንድ መምህር 300 400 ተማሪ ይሰጣል እና የጩኸቱ ዜማው ቅኔው ይሄ አለ። ግን የቤተ ክርስቲያኗን የእምነት አቋም ታሪክ ስርዓት ትውፊት ሌት አድርጎ ደግሞ የስነ ምግባር ላይ ትኩረት ሰጥቶ የመስጠቱ ነገር በአንድ ሰው አይሳካም፣ ይጎላል እና በእንደዛ ያን አገልግሎት እንክብካቤ አግኝተን የመጣን አይደለንም ብዙዎቻችን እና እኔ ወደዚህ ወደ ክህነቱ ወደ ምንኩስናው ሕይወት ስደርስ ቤተክርስቲያን የምትጠብቀው ምእመናኑ የሚጠብቁት የሚፈልጉት ከኔ እና እኔ የተዘጋጀሁበት በጣም ይለያያል። ስለዚህ እኔ ያጣሁትን የሚያገኙ ከኔ የተሻሉ ሆነው የሚፈጠሩ ካህናት እንዲኖሩ መንፈሳዊ ትምህርት ቤትን በዘመናዊ አደረጃጀት እያደራጀው እያጠናከርኩ ኑሮዬ ከነሱ ጋር ቢሆን በሕይወትም እስካለው ስሞትም ቀባሪዎች እነሱ ቢሆኑ እንደዛ አይነት መልኩ እየተቀረጹ ያሉ ደቀ መዛሙርት ቢሆኑ የሚል ህልም አለኝ። ያው ቀባሪ በፈጣሪ ቢባልም ምኞቴ ነው። እንግዲህ እግዚአብሔር ያዘው አለ እና ከዛ ተነስቼ ነው አገልግሎቱን ስለምወደው የትምህርት ቤት የማደራጀቱን ፍላጎቴን ፈቃዴን ስገልጽ የምናገረው ንግግር ነው እሱ። እንደውም የሚገነቡትን አንድ ህንጻ የሚያስገነቡትን እርሶ እያስተባበሩ አንድ ህንጻ አይቼ ነበርና ስለዚህ ህንጻ ይንገሩኝ እስኪ ብፁዕነቱ። አሁን ይሄ ኤጲስቆጶስ ሆኜ ወደ ሰሜን ወሎ ከተመደብኩ በኋላ እንደ ሀገረ ስብከት አቅደን የጀመርነው 400 ተማሪዎችን ማስተዳደር የሚችል 300 ወንዶች ተማሪዎችን 100 ሴቶች ተማሪዎችን ያስተዳድራል ብለን የምንገነባው ነው። ይሄ አሁን የምናየው ህንጻ የ300 ወንዶች ተማሪዎች ማደሪያ ክፍል ነው። ወደ 7 ደግሞ በጎጆ ቅርጽ የተገነቡ አሉ። እነዛ መማሪያ ክፍሎች ናቸው። ቀጣይ የ100 ሴቶች ዶርም ይቀጥላል። ሲያልቅ ይሄን የሚመስለው ማለት ነው። እስኪ ላሳዩት። ሲያልቅ ይሄ ነው የሚሆነው። ደስ ይላል በጣም። ከዚህ ውጪ እዛው ደግሞ የሚገነባ ወልዲያ ውስጥ አንድ የአብነት ትምህርት ቤት ግዙፍ ህንጻም አይቻለውና እርግጠኛ ነኝ ገጠር ውስጥ ነው። አሁን ይሄ የአብነት ትምህርት ቤት ነው ሊባል ይችላል ይሄ ህንጻው? አዎ የአብነት ትምህርት ቤት ነው። ይሄ እንግዲህ መምህር አባ ሳሙኤል ደቀ መዝሙር አባ ሳሙኤል እየተባልኩ ኮልፌ ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ በነበርኩ ጊዜ አንተን የመሰሉ ምእመናንን ሰብስቤ ህልሜን ነግሬ ከኔ የተሻለ አገልጋይ እንዲመጣ ምንንከባከባቸው ልጆች እንዲበዙ በዘመናዊ አደረጃጀት እንገንባ ብዬ ሐሳቤን ገልጬላቸው በዚህ ሐሳብ ተስማምተው የጊዜ የገንዘብ የእውቀት አስራት እያወጡ ከአዲስ አበባ 680 ኪሎ ሜትር ርቀት ሄደው የሚገነቡት ነው።
እንግዲህ በሰዓቱ ተራ ደቀ መዝሙር ነኝ እኔ ብሉይ ኪዳን አዲስ ኪዳን እያጠናው ነበርና በቅርብ ቦታ እንደዚህ የምናገኝበት እድል አልነበረም እና ገጠር ሄደን አነጋግረን ገበሬዎችን አስጠግተውን ጀመርን እስካሁን ድረስ ያለማቋረጥ እንግዲህ ወደ 17 ዓመት እየሆነው ነው ያ ኮሚቴ ተመላልሶ እየሰራ ነው አሁን ወደ 75 ተማሪዎች አሉ አዳሪ ተማሪዎች ቁርስ ምሳ ራት እያቀረብንላቸው እኔ ያጣሁትን እያገኙ የሚማሩ አሉ አሁን ይሄ G+7 ፎቅ ነው የኮሚቴው እቅድ ምንድነው እግዚአብሔር ቢፈቅድ ወደፊት ከኢትዮጵያ ትልልቅ ከተሞች ከአውሮፓም ከአሜሪካም ጭምር ህፃናትን ቢያንስ ለክረምት ወቅት ሁለት ወር እያመጣን የሃይማኖታቸውን የቤተክርስቲያናቸውን ታሪክ ሀገራቸውንና የሀገራቸውን ታሪክ ባህላቸውን ወጋቸውን የሀገራቸውን ቋንቋ ጭምር አጥንተው እንዲሄዱ ሴቶችንም ወንዶችንም ባካተተ መልኩ ለመቅረጽ እየተዘጋጀ ያለ ነው ዋው አሁን ምን ያህል ፐርሰንት ደርሷል ይባል ይችላል አሁን ህንጻው 90% ይመስለኛል ባለሙያዎቹ በደንብ በቅርቡ አልነገሩኝም እንደው በእኔ እይታ 90% እየሆነው ነው ያው የፊኒሺንግ ስራ ብዙ ነገር አለው ማይታይ የሚያደክም እንጂ ፎቅማ ተጀመረ የሚባለው እኮ ፊኒሺንጉ ላይ እውነት ነው ስለዚህ ምናልባት በመላው ዓለም ፕሮግራም የሚያዋሉ ምክንያቱም እንደ አይነት ትምህርት ቤቶች መብዛታቸው ቀደም እንደነገሩኝ ከሆነ ስነ ምግባርም ላይ ስለሚሰሩ ቀደም አየሁት ያሉትን የሊቃውንትም ክፍተት ስለሚደፍን ከዛ አንፃር በመላው ዓለም ፕሮግራም ለሚያዩ እገዛ ቢያደርጉ በእርግጠኝነት አሁን እንደሚነግሩኝ ከሆነ ህንጻው ተጠናቆ ሙሉ ለሙሉ ስራ ይጀምራል ማለት ነው አዎ እንደው ሁሉም በመተባበር ነው እስካሁንም እየተገነባ ያለው አሁንም እንዲሁ ሁሉም ትብብር ቢያደርግ ቶሎ የፊኒሺንግ ስራውን ጨርሶ ማስጀመር ነው አሁን ከአውሮፓ ከአሜሪካ አምጥቶ እዚህ ማስተማር ብዙ አይከብድም ማናሞቀው ማናቀዘቅዘው በተፈጥሮ የተስተካከለ የአየር ንብረት ጠባይ ያላት ሀገር ናት ኢትዮጵያ ብዙ አያስጨንቅም ከአሜሪካ ልጅ አምጥቶ እዚህ ማስተማር የሚከብድ አይደለም እንዲህ ጥራት ያለው ህንጻ ከተሰራ ውሃ መብራት ከገባ በቂ ነው ሌላው ስለዚህ እንደዛ ለማድረግ ቶሎ መረባረብ ብንችል ስራ መጀመር እንችላለን በቅርብ ጊዜ ስለርሶ ሰማ ብዙ የንስሐ ልጆች አሏቸው ይሉኛልና ያቋቸዋል በቁጥር አው እንግዲህ ኮልፌ ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ 14 ዓመት ነው የቆየሁት 11 ዓመት በደቀ መዝሙርነት ማለት በተማሪነት ብሉይ ኪዳን አዲስ ኪዳን እያጠናው 3 ዓመት ደግሞ እዛው ኮሌጁ ላይ በመምህርነት ቆይቻለሁ እና በዛ 14 ዓመት ቆይታዬ ያው ከትምህርት ወደ ምዕመናን እዛው ግቢ ላይ እና ሌላ ስራ የለኝም ከትምህርት ውጭ የረፍት ጊዜንም ማሳልፈው ባለችኝ መንፈሳዊ ጸጋ ምዕመናንን በወንጌል ማገልገል ነው እና እንደዛ ስለሆነ እስከ 600 የሚሆኑ አባወራዎች ምዕመናን ነበሩኝ ያው አሁን ወደ ሰሜን ወሎ ከሄድኩኝ ባግባቡ ስለማገለግላቸው ለሌላ አባት ሰጥቻቸዋለሁ እስካለው ድረስ ግን ያው ስማቸውን ባግባቡ አውቅ ነበር ሌላ ሐሳቤን የሚከፍል የለም ትምህርቴና እነሱ ናቸው ስራዎች የነፍስ አባት ሲኮን እርግጠኛ ነኝ አሁን ባለፈው እንኳን ያገኘሁት ጊዜ ያወራሁትን ነገር አስታውሰው ቀደም ሲነግሩኝ ነበር እና የእያንዳንዱን ሰው የነፍስ ጥሪ ያድምጡ ያን አስታውሶ በስም ደረጃ በክርስትና ስም ደረጃ ያስታውሱ የነበረን ነገር ማውራቱ ይሄ ለየት ያለ ስጦታን የሚጠይቅ ይመስለኛል ምክንያቱም ስለርሶ ሰማ በጣም በርካታ ነፍስ ልጆች አሉት ግን የሁሉንም ያለፈ ጉዳይ ችግርም ሊሆን ይችላል ያማከሩትን ነገር ውስጡ አስቀምጦ ባገኙአቸው ሰዓት እንደገና
በዛ ጉዳይ ላይ ማውራት መወያየት ይችላሉ ስላሉኝ ነው። እውነት ነው። እንግዲህ የአንድ መንፈሳዊ አገልጋይ ግዴታ ነው። እንደው ይሄ ትርፍ ነገርም አይደለም፣ ትሩፋትም አይደለም። ይሄ መድኃኒታችን ኢየሱስ ክርስቶስም ሲያስተምረን አንድ እረኛ በጎቹን ወይጼውዖን ለአባግዒሁ በበአስማቲሆሙ በጎቹን በየስማቸው ይጠራቸዋል፣ ያሰማራቸዋል፣ በጎቹም የሱን ድምጽ ይሰማሉ ይላል። ይህ በመካከለኛው ምስራቅ እውነት ነው። በግ የሚጠብቁ ሰዎች ለበጎቻቸው ስም አውጥተው ይጠሯቸዋል በየስማቸው እና አንድ ካህንም የሚያገለግላቸውን ምዕመናን በየስማቸው በመንፈሳዊ ስማቸው ሰይፈ ሥላሴ ገብረ እግዚአብሔር ብሎ መጥራት ይገባዋል እና ስማቸውንም ያሉበትን የሥራ ጠባይ፣ የኑሮ ጠባይ፣ የኑሮ ዘይቤ ሁሉ ማወቅ ይኖርበታል። ከዛ ተነስቶ ስለሆነ ማገልገል መምከር የሚችለው እና ግዴታ ነው ለማለት ነው። ትርፍ ነገር አይደለም። ግሪን ስታር ኦርጋኒክ ሚሊንግ በከፍተኛ ጥራትና ጥንቃቄ የሚመረቱ ምርቶቻችን በዓለም አቀፍ ስታንዳርድ በሶስተኛ ወገን ተመዝነው ሰርቲፋይድ የሆኑ ናቸው። የጤፍ ዱቄታችን ከማሳ እስከ ገበያ ልዩ ቁጥጥር ከሚደረግለት ከንጹህ ኦርጋኒክ ጤፍ በዘመናዊ ፋብሪካችን ጥራቱ በላቦራቶሪ ተረጋግጦ እየተመረተ ለገበያ የሚቀርብ ነው። የተለያዩ ዱቄቶቻችንና የባልትና ምርቶቻችን ልዩና ተመራጮች ናቸው። ምርቶቻችንን በሁሉም ስቴቶች ከአማዞን፣ ዎልማርት፣ የሀበሻ ማርኬት እንዲሁም ከዌብሳይታችን ማግኘት ይችላሉ። ግሪን ስታር ኦርጋኒክ ሚሊንግ ምቹ መኖሪያ ቤት ከ4 ሚሊዮን ብር አጠቃላይ ዋጋ ጀምሮ ከ18 ዓመት በላይ የግንባታ ልምድ ባለው ድርጅት እየተገነባ ያለ ከስቱዲዮ እስከ ባለ 3 መኝታ እንዲሁም ዱፕሌክስ ቤቶችን የመግዛት እድል ሲኖራችሁ ለተለያዩ ዝግጅቶች የሚሆን አዳራሽና ባለ 6 ወለል የተንጣለለ መኪና ማቆሚያ ከነ ቻርጀሩ ያለው ቤት ውስጥ ስትኖሩ በከፍተኛ ፍጥነት እየተገነባ ያለው ዴሉክስ ፕሮፐርቲስ ታማኝነትን ከጥራት ጋር ይዞላችሁ መጥቷል። ለዳያስፖራዎች 20% ቅድሚያ ከፍለው ቀሪውን 80% በአነስተኛ ወለድ በ25 ዓመት ውስጥ የሚከፍሉት የባንክ ብድር አመቻችተንልዎታል። ባለፈው የጦርነት ጊዜ በተለይ ያደረጓቸውን ነገሮች ብዙ ሰዎች ሲያወሩ ሰማለውና በተለይ ያን ጊዜ እስኪ ያስታውሰው ነገሮች ምን ነበር የተፈጠረው? የእርሶስ ሚና ምን ነበረ ብፁዕ አባታችን? እንግዲህ ያኔ የእውነት ለመናገር እንተርፋለን ይወራልናል ሰው ያውቀዋል ብለን የምንሰራው ስራ አልነበረም። ያው ጦርነቱ ከባድ ነው። የብዙ ሰዎችን ህይወት የቀጠፈ ነው። እግዚአብሔር ፈቅዶልኝ በዛ የጦርነት ጊዜ እዛው ከበጎቹ ጋር ነበርኩ። ያው ያስፈራል፣ ብዙ የሚያስደነግጥ ነገር አለው ጦርነት ሲመጣ። ሆኖም ግን ያው እረኛ ነኝ። እረኛ የሚባለው በጎች ስላሉ ነው። ያው ከበጎቹ ከተለየው ስሙም ይቀራል እና በጎቹ ስላሉ ማለት ምዕመናኑ ስላሉ መለየት አልፈለኩም። እግዚአብሔርን መረድቶ ይቀርቻለሁ። እኔ ስቀር ደግሞ ያው የሀገረ ስብከቱ ሊቀ ጳጳስ እንደመሆን መጠን በሀገረ ስብከቴ ወደ 14 ወረዳዎች አሉ የነሱ ስራ አስኪያጆች፣ ሰራተኞች ወደ 1509 አብያተ ክርስቲያናት አገልጋዮች አሉ። ሁሉም አልወጣም እና ምንድነው እናደርግ የነበረው? ያው የወደቀ ማንሳት፣ በባህላዊ መንገድ ማከም ማለት ማጠብ፣ መንከባከብ፣ ከመፈናቀል ከስደት የተረፉትን ሐኪሞች መሰብሰብ፣ ማደራጀት፣ ልክ እንደ ምግብ መድኃኒት የ2 ወር መድኃኒት እንደሆነ የቋሚ መድኃኒት የሚጠቀም ሰው ካለ የ3 ወር የ2 ወር መድኃኒት ያለው አለ። እንዲሁ ደግሞ የ2 ቀን ብቻ የሳምንት ብቻ የቀረው ነበርና ልክ መድኃኒት እንደ ምግብ እያከፋፈል እንደው የ1 ወር ያለው የ15ቱ ቀን ለሌላ ቢሰጥ የ2 ወር ያለው የ1 ወር ለሌላ ያካፈል እንደው ይሄን የጭንቅ ቀን እግዚአብሔር እንዲያሳጥረው እንዲህ አድርገን እናገልግለው ብሎ በማስተባበር በምግብም ደረጃ እንደዛው ካለው እየተቀበልን ለሌለው በማካፈል ያን ስናደርግ ደግሞ ያው ምንም አይነት የእምነት ልዩነት ሳናደርግ እግዚአብሔር የሚያስተዳድረን በሃይማኖታችን ክርስቲያን ሙስሊም ብሎ አይደለም። ያው የአየር ንብረት ጠባዩን እኩል ነው የሚሰጠን። ምን ሞቀውን የአየር የፀሐይ ብርሃን እኩል ነው የሚሰጠን። ዝናሙን እኩል ነው የሚሰጠን እና
እንዲህ በሚሰጥ ነገር በዚህ በምግበ ስጋ ነገር እምነት ያለው ሰው እንዳምላኩ ነው ማድረግ ያለበት እና ይሄን በአጽንኦት ለምእመናኑ በማስተማር ካላቸው እየተበደር እየሰበሰብን እኩል እናካፍል ነበር እና ይሄ እኔ ብቻ ሳልሆን አብረውኝ ነበር ወንድሞች ካህናት መነኮሳት ጭምር እንደዛ ያደረግን አሳልፈናል። ያው ከግራ ከቀኝ ሰው ይወድቃል። እኛ ይሄ የማን ወታደር ነበር የማለት ሚና የለን። ሰው መሆኑን ኢትዮጵያዊ መሆኑን እያነሳን ወደ መቃብር ቤት እየወሰድን እያስጠለን እናሳጠው ነበር። ደስ የሚለው ከግራ ከቀኝ ወታደሩ መቃብር ቤት ምን አስቀምጣችኋል ጠላት አስቀምጣችኋል ብሎ ይበረበረን የለም። በጣም ጨዋ ነው ወታደሩ እና እንደዛ አይነት አገልግሎት ለ5 ወር ያህል እያገለገልን ቆይተናል። እንደው ካገኘው ታይቀር አንዳንድ ሰዎች ምን ሲሉ ሰማው መሰሎት ብፁዕ አባታችን አሁን ሁሉም ነው ማለት ይከብዳል፣ ግን የስነ ምግባር ችግር አገራችን ላይ ይታያል አልፎ አልፎ። ለምሳሌ ሶሻል ሚዲያ ላይ ባለፈው አንድ እንግዳ አቅርቤ ነበር። በታማኝነት ብር የመለሱ የኢትዮጵያ አየር መንገድ ሰራተኛ ናቸው እና አንድ $70,000 አግኝተው መለሱና እንግዲህ በአደባባይ እዚህ የነበረው ሰው በደንብ አመስግነናቸው ብዙ ሰው ማትንቋቸዋል። ግን ያ እዛ ቪዲዮ ስር የነበረውን አስተያየት አንዳንዱን ሳየው እንዴት የሚያስብል ነው። ለምሳሌ እንዴ እግዚአብሔር ከዚህ በላይ ወርዶ ያናግርህ ወይ ለምን ያገኘውን ገንዘብ አልተጠቀምክበትም የሚል ነው። እንዲህ እምነትን በተመለከተ ስነ ምግባር ላይ አልፎ አልፎ ችግር አለ ይባላልና ይሄን ለማስተካከል መፍትሄ የሚጠቁሙት አሉ እርሶ? እኔ እንደሚገባኝ አሁን ከቅርብ ጊዜ በዚህ 100 ዓመት እንደዛ አካባቢ የመጣ የስነ ምግባር ዝቅጠት ይመስለኛል እንዲህ ያደረገን ያለው። እንደው ከክርስቶስ ልደት በፊት 420 አካባቢ የነበረ አንድ ግሪካዊ ጸሐፊ ስለ ኢትዮጵያውያን ሲናገር ነውርን የተጸየፉ ይላል። ኢትዮጵያውያንን ሲገልጽ ነውርን የተጸየፉ ቸርነታቸው እንዳምላካቸው ናቸው ይላል። በቃ ይሄ ማለት ነውርን የተጸየፉ ማለት ስርቆትን፣ ውሸትን፣ መገዳደልን፣ መሰራረቅን የተጸየፉ ሰጮች እንደውም መንገደኛ ስንቅ አይዝም በእነሱ ባህል ይላል። ይሄው ከደረሰበት ደርሶ ግባ ቤት የእግዚአብሔር ነው ተብሎ ተስተናግዶ የሚሄድ ነው እና ሳያቸው ቸርነታቸው እንዳምላካቸው ነው ብሏል። እንግዲህ ከዛ በተለይ ደግሞ እንግዲህ ብዙ ወረራ ተካሂዷል። ያው ብዙ ወረራ ብዙ ጦርነት ሲካሄድ ኢኮኖሚ ብቻ አይደለም የሚያሳጣው መንፈሳዊ እሴት ነው። መንፈሳዊነትን ጥሩ ባህልን ያሳጣል። ይሄ ከጊዜ በኋላ የበዛ እየተጨማመረብን ሲሄድ ለመንፈሳዊ ትምህርት እንደው እንደ ክርስትና ብቻ ሳይሆን እንደ እስልምናው ቢሆን በሁሉም ዘንድ ለመንፈሳዊ ትምህርት ለእምነቱ ትምህርት የሚሰጠው ትኩረት አናሳ እየሆነ ሲመጣ ነው እንግዲህ እንዲህ አይነቱ ችግር እየጨመረ የሚመጣው እና የዚህ መፍትሄው እኔ እንደሚገባኝ ከኛ የተሻሉ ሰዎች እንዲመጡ የሃይማኖት መሪዎችም የፖለቲካ መሪዎችም ሃይማኖትን ያገለለ አካሄድ ባሄዱ ለቤተ እምነት ለመንፈሳዊ ተቋም ቦታ መስጠት ትኩረት መስጠት ጥሩ ዜጋ እንዲመጣ በሳይንስ ብቻ ጥሩ ዜጋ አይመጣም። በሃይማኖት ነው የፈጣሪን ፍላጎት ፈቃድ በማሳየት ነው ጥሩ ዜጋ የሚመጣውና እንደየ እምነታቸው ብቻ ሳይሆን ያው መሪ ሲባል መሪ ነውና የመንፈሳዊ ስራ የሚሰራበት ላይ የእምነቱ ተቋም ምን የሚሆን መቼም ሁሉም በስጋ ተፈቃቅዶ ተከባብሮ እንዲኖር የሚያዝ ነው። ያ በትክክል ምዕመኑ ልብ ላይ እንዲሰርጽ እንዲበቅል መንፈሳውያንም ስጋውያንም መሪዎች አንድ ላይ ሆነን ብንሰራ ይሄን ችግር የምንፈታ ይመስለኛል። ሶሻል ሚዲያ አሁን የግጭቶች መንስኤ አንድም እንደሆነ ባለፈው እንደው የሚወጣው መግለጫ እያየው ነበር። እርሶም አይተውታል ብዬ ተስፋ አድርጋለሁና
ከዛ ተነስቶ ምን ማለት ይፈልጋሉ እርሶስ? እንዳልኩት ነው። አሁን አንደኛ ያው የመናበብ የመረዳዳት ችግር እየገጠመን እንደው ማንም ሰው ሲሰራ ቤተክርስቲያንን ያሻግራል፣ ይሄ ሐሳብ ይሄ መንገድ ይጠቅማል ብሎ አውጥቶ አውርዶ ነው እና ይሄን ደግሞ ሌላው ሲመለከት እንዲህ መሆን ነበረበት ብሎ ያው የኔን ባሉልኝ አይነት አለ። እንግዲህ ይሄ ይመስለኛል ብዙ ጊዜ በሚዲያም እንድንጠላለፍ የሚያደርገን። እንግዲህ ያኛውም እኮ በሚዲያ የሚናገረውም ለአገሬ ለቤተ ክርስቲያኔ ጥሩ ነገር ሰራው፣ ጥሩ ነገር ተናገርኩ፣ ክፉን ነገር ተቃወምኩ እያለ ነው። ግን ከዛኛውም ወገን ጥሩ እንደሚታሰብ በሱ ሳቢ አውጥቶ አውርዶ ቤተክርስቲያንን ይጠቅማል ወይም ደግሞ ሀገር ይጠቅማል ብሎ አስቦ እንደተናገረው ማየት ማሰብ መረዳት ቢቻል ጥሩ ነበረ። ግን ሁላችንም ላይ ይሄ አስተዳደግ ችግር ስለገጠመን ይሄ ለመነቃቀፍ ለመሰዳደብ መቀዳደሙ ይታያል። ይሄ አስተዳደግ እየበደለን ይመስለኛል ሁላችንን ማለት ነው። እንደው የጣቴን የምቀስርበት ሰው የለኝም። አንዳንዶች የሚሰጡት አስተያየት ላይ ለምሳሌ አሁን ላጋጠመን ችግር የሃይማኖት ተቋማት የቤት ስራቸውን አልሰሩም የሚል ወቀሳ አላቸው። በዛ እርሶ ይስማማሉ? እስማማለሁ። እንዴት? ቅድም እንዳልኩህ ያው አንድ እኔን ምሳሌ ማድረግ ነው። እኔ እንዴት መጣሁ ብዬ ሳስብ ተገቢው እንክብካቤ ተደርጎልኝ የመጣሁ አይደለሁም። እንዴት አባታችን? ቅድም እንዳልኩህ ያውን የምን አንድ መንፈሳዊ ተማሪ ሲማር መሰረተ እምነቱን የእምነቱን ስነ ምግባር በጎነትን ጭምር እንዲያይ ከመሸምደድ ባለፈ ያንን የማብላላት እድል እንዲኖረው የሚያደርግ ስርዓተ ትምህርት ጎሎናል። ማለት እንደው ምንም ነገር አልተሰራም ለማለት አይደለም። ያው ትንሽ ነገርም በመሰራቱ ነው የክህነት ልብሱንም ለብሰን መገኘት የቻልነው። ይሄም ቀላል ነገር አይደለም። ግን እንደሚገባን አንድ የክህነት አገልጋይ እንደሚጠብቀው ኃላፊነት አልተሰራብንም ብዬ አስባለሁ። አልተዘራብንም እና አሁን እኛ የምንፈልገው ሐምሌ ላይ ሳንዘራ ህዳር ላይ ታይሳስ ላይ እንጨድ አይነት ነው እና ይሄ ያቅም እጥረት አለ እውነት ለመናገር ስላለ እንደሚገባን ትምህርት ተቋማት ላይ መንፈሳዊ የትምህርት ተቋማት ላይ ስራ ሰርተናል ብዬ አላስብም። እውነት ነው። ግን እኛም ላይ የተሰራ ነገር ስላልነበረ ጎደሏችን ብዙ ስለሆነ ነው ወደን አይደለም እና አሁን ከመወቃቀስ እውነት ነው አልሰሩም ከማለት አልሰራንም ብለን አሁን አብረን ብንሰራ ቅድም የጀመርኳቸው ትምህርት ቤቶች አሁን በዘመን አደረጃጀት ስል ምን ማለት ነው? እንደው ጥሩ አልጋ ንጹህ አንሶላ አንጥፎ ማስተኛቱ ብቻ አይደለም። ቅድም እንዳልኩ የሥርዓተ አምልኮት ማስፈጸሚያ ዕውቀት የዜማው ቅዳሴው አቋቋሙ የሥርዓተ አምልኮት ማስፈጸሚያ ዕውቀት ነው። ግን መሰረተ እምነቱን የቤተ ክርስቲያን የእምነት አቋም የቤተክርስቲያናችን ክርስቲያናዊ ስነ ምግባር ትምህርት ምንድነው የሚለውን በደንብ ከስር እያስቀመጡ በዛ እየቀረጹ ካልተመጣ ይሄ ከጊዜ በኋላ የምናውቀው ዕውቀት ጠባይ አይለውጥም። ሰው የለመደውን ነው የሚኖረው እንጂ ያወቀውን አይደለም የሚኖረው። ልምድ ክፉ ነው እና ይሄን አብረን ብናስተካክል ለማለት ነው እንጂ አባባሉ ልክ ነው። በዓለም ስንንቀሳቀስ ትልቁ ፈተና ቃሉን መኖር ነው። እውነት ለምሳሌ አለመስረቅ፣ አለማመንዘር፣ አለመዋሸት እንዲህ አታድርጉ የተባሉትን ነገሮች አለማድረግ በጣም ይከብዳልና ለማድረግ በቃሉ ለመኖር አንድ ሰው ምንን መደገፍ አለበት? ይሄን ነው ቅድም ያልኩት። ይሄንን አሁን የሚያስተካክለው ወይም ደግሞ ብንደገፍ ጥሩ ነው ማለት መንፈሳዊ ትምህርት ላይ ብናተኮር ከህፃንነት ጀምሮ
ከህፃንነት ጀምሮ እንደው የክርስቲያናዊ ስነ ምግባር ምንድነው የሚለውን ከስርቆትን ውሸትን ሌሎች የኃጢአት ስራዎችን እንዲጸየፍ አድርጎ ቀርጾ ማምጣት አሁን ይሄ ለህፃናት አልተሰጠም ይሄ መድረክ ይሄ መንገድ አልተከፈተም ከጊዜ በኋላ ምናልባት በስብከት በማንበብ ሊሰማ ይችላል አትስረቅን አትግደልን ግን ያደገበት ልምድ ሌላ ሆኖ ከጊዜ በኋላ ሃይማኖቱ እንዲህ ነው የሚለው ቢሉት በቃል እንተነትነው ይሆናል እንጂ በህይወት ለመኖር እንቸገራለን እና ይሄ ብቻ ሳይሆን እንዲሁ ሳይንሱን እንኳን ምንኖር አይመስለኝ የለመድነው ነው እንጂ አሁን ሳይንሱ ነው ስለ ጤንነትህ እንዲህ ብላ እንዲህ ጠጣ እንዲህ አታድርግ ብሎ ያለህም ብዙ ነገር ታውቃለህ እንደው ያንን እርግጠኛ ትኖር ይሆን ወይ የለመድከውን ነው የምትኖረው እንጂ ያወቅከውን አትኖረውም አንኖረውም እና በመንፈሳዊውም ብዙ ጊዜ ያወቅነውን ሳይሆን ልምዱን ነው ያስቀጠልን ያለ ነው እና ልምድ ሳይገባ ዕውቀት እንዲጀምር ከመጀመሪያ ጀምሮ ትክክለኛው የእምነት ትምህርት እንዲሰርጽ ህፃንነት ላይ ሰርተን ብንመጣ እንደዚህ ብዙ አንቸገርም ነበር ያው እንግዲህ በዚህ በመቅዶኒያ ዝግጅት ነው የተገናኘ ነው እርሶ በመጡበት አጋጣሚ በጣም ብዙዎች እጃቸውን ዘረጉ እርሶን ብለው በርሶ ስም የሚያደርጉትን ልግስና በጊዜው አይተናል ያኔ ያን ፕሮግራም ያየ ሁሉ እንደው አንድ ቀን እንግዳ ብታደርጋቸው ሲለኝ ጊዜ ያው ዛሬ እግዚአብሔር የፈቀደው ቀን ዛሬ ሆነና እንግዳዬ ስለሆኑ ከልብ ነው ማመሰግነው ብፁዕ አቡነ ኤርሚያስ እናንተም አታመሰግኑም እንዴ በጣም ብፁዕነቱ ምናልባት ይመስለኛል እንግዲህ እየተገነባ ያለው ህንጻ በመላው ዓለም ፕሮግራም የሚያዩ በርካቶች ይኖራሉ ብዬ ስለማስብ እገዛ የሚያስፈልጋችሁ ከሆነ ጥሪ ማቅረብ ይችላሉ እውነት ነው ያው እኔ ቅድም እንዳልኩት ነው ከሁሉም በላይ ሰው መስራት ትልቅ ነገር ነው አሁን ይሄን ድንጋይ የምንደረደረው ብሎኬት የምንደረደረው ሰው ለመስራት ነው ሰው የምንሰራበትን እንስራ ነው በዚህ ረገድ የማይተባበር ሰው ባይኖር እኔ በያስኩት ፕሮጀክት ብቻ ሳይሆን በሁሉም የሀገራችን ክፍል የትምህርት ተቋማት ላይ መንፈሳዊ ትምህርት ተቋማት ላይ የብዙ ሰዎች እይታ ቢያድግ ይሄንን የሰው ጥማታችንን እንደው መበቀል የምንችለው መርካት የምንችለው ትምህርት ላይ በመስራት ነው እና ብዙ ምዕመናን አግዘውናል እውነት ለመናገር እስካሁን ባሉን የትምህርት ተቋማት ላይ ቢያንስ ከ150 ሚሊዮን ያላነሰ ብር ኢንቨስት አድርገናል ግንባታው ላይ ከግራ ሁለት ፕሮጀክቶች ነው ያስከርን ያለ ነው ይሄ ሁሉ እንግዲህ በአውሮፓም በአሜሪካም በተለያዩ የሀገራችን ክፍል በአገር ውስጥም ያሉ ምዕመናን በሚያደርጉት ትብብር ነው ይሄ ቢቀጥል ቶሎ ጨርሰን ወደ ስራ ላይ ብናውል የሚሞቱ ሰዎችን መታደግ ነው የሚጠፋውን ትውልድ መቅደም ነው ጥፋትን መቅደም ነው የሚሆነውና ያን ታሳቢ ባደረገ መልኩ ብንፈጥን እላለሁ በእምነቱም ሊሆን ይችላል በፖለቲካውም ሊሆን ይችላል በተለይ ከላይ ያሉ ሰዎች ሲገባቡም ሳይገባቡም ችግሩም ደስታውም ወደ ታች የመውረድ ነገር አለ በብዙ ጉዳይ ላይ ምን ማለት ይፈልጋሉ እውነት ነው ያው የትልቅ ሰው የሚታይ ሰው ጥፋቱም ቶሎ ይጋባል በጎነቱም ቶሎ ይጋባል ከዛ አኳያ ያው እንደው በጥቅሉ አንተ ትልቆች የምትላቸው ወይም ትልልቅ የምትላቸውን ሰዎች በተመለከተ ስናገር መነጋገር መመካከር ነገሮቻችን እንደው በዝግ ቤት ብንፈታ ክፉ ነገራችን ባይሰማ ችግራችንን ደብቀን ፈተን በጎ ነገራችንን ደግሞ ብርሃናችሁ በሰው ፊት ይብራ ነውና ማደባባይ ብንሰራ ጥሩ ነው እላለሁ ብዙ ጊዜ ሊነጋ ሲል ይጨልማል ይባላል ብዙ ተስፋ ያጣው እንደ ሀገር እንደ ግለሰብ ሊሆን ይችላል
ስለ ነገ ምን የሚመክሩት ነገር አለ? ምክንያቱም ብዙዎች ተስፋ ማጣት ይኖራል፣ ተስፋ መቆረጥ ይኖራል። በብዙ በኑሮ ሊሆን ይችላል፣ በብዙ ነገር የመጎዳት የመጨነቅ ነገን የመፍራት ነገር አለና እሱን በተመለከተ እንዳንድ የሃይማኖት አባት ምን ማለት ይፈልጋሉ? እውነት ነው። ያው አሁን ያለንበት ሁኔታ ያስጨንቃል፣ ያስፈራል። ብዙ የእርስ በርስ ግጭት የተበራከተበት አካባቢ ነው ያለንና እንግዲህ የዚህ መዘዝ ብዙ ህመምተኛ እንዲኖር ማለት መታከምም የሚቻለው የሀገር ሰላም ሲሆን ተሰርቶ በተገኘው ገንዘብ ነው መታከም የሚቻለው። ያ የለም። ብዙ ጦማዳሪ ሞልቷል። ምክንያቱም ጦርነት ካለ ብዙ አምራቹ ጦርነት ላይ ነው ያለው። አምራች የሚባለው ኃይል አቅም ያለው ቢያርስ ቢነግድ የሚያተርፈው ነው አሁን ጦርነት ላይ ጊዜ እየጨረሰ ያለው። ስለዚህ ከዚህ አኳያ የምርት መጉደል፣ የሚራበው ሰው ቁጥር መብዛት አለ። ይሄ ሲታይ ቀኑ የጨለመ ይመስላል፣ እውነት ነው። ሆኖም ግን እኔ እንደው እንደ መፍትሄ የማምነው እንዳንድ የሃይማኖት ሰው የሃይማኖት መሪም ከመጠቋቆም ይልቅ የዚህ ችግር ባለቤት ገሌ ነው ብሎ አሳልፎ ለሌላው እዳውን ከማሸከም ይልቅ ሁላችንም ለዚህ ችግር መፈጠር ምክንያቶች ነን፣ እግዚአብሔርን ያልበደለ የለም ብለን እግዚአብሔርን ከልብ ይቅርታ ብንጠይቅ ይነጋል ብዬ አምናለሁ። እንደው ለስንብት አሁን በቤተ ክርስቲያን ያለው ኃላፊነት አለና የመጨረሻ ስልጣን ደረጃ ጵጵስና ነውና አሁን ስላለው ሐዋርያዊ ኃላፊነት ትንሽ ሊነግሩን ይችላሉ? እውነት ነው። ያው እንግዲህ ትልቁ ማዕረግ ነው በቤተ ክርስቲያን አሁን ያለውበት ማዕረግ። ያ ማለት ያው ትልቅ ዋጋ የሚያስከፍል ደረጃ ላይ ነው ያለሁት ማለት ነው። እንግዲህ በቤተ ክርስቲያን አንድ ሰው በማዕረግ እየጨመረ በሄደ ቁጥር የሚሸከመው ኃላፊነት እየጨመረ ነው፣ ተልእኮው እየጨመረ ነው እና ከበፊቱ ይልቅ በዲቁና በቅስና ከነበረበት ጊዜ ይልቅ አሁን የመላላክ ዝቅ ብሎ የማገልገል ኃላፊነቱ ጨምሯል ማለት ነው እና በእንደዛ አይነት ውስጥ ነው ያለሁት። በተቻለ መጠን ይህን ኃላፊነት ለመወጣት የምንኖርበት አካባቢ አይመችም። ብዙ የምታቅድበት የምተገብርበት ሁኔታ ያለ አይመስልም። ዞሮ ግን እኔ የማምነው የኔ ጊዜ ይሄ ነው። በቃ በዚህ ጊዜ እግዚአብሔር ያስቻለኝ ማገልገል፣ መከራውን ከመሳቀቅ የተነሳ እስኪ ነገ ሌላ ቀን ይመጣል ይህን እናቆመው እናቆየው ከማለት ይልቅ የኛ ጊዜ አሁን ነው ብሎ ማገልገል እንዳለብን አምኜ በመንፈሳዊውም በማህበራዊውም በኢኮኖሚያዊውም ዘርፍ እንቀሳቀሳለሁ። ነገ ጥሩ ጊዜ በጣም የተሻለ የሰላም ጊዜ ሊመጣ ይችላል። ያ ደግሞ የሌላ አገልጋይ ጊዜ ይሆናል። የኔ ጊዜ ይሄ ነው። የኔና አብረውኝ ያሉ አገልጋዮች ሰዓት፣ የአገልግሎት ጊዜ፣ የተልእኮ ጊዜ፣ የሩጫ ጊዜ ይሄ ነው። ይህን እንግዲህ የኔ ስጦታዬ ነው በሚል ተቀብዬ እንቀሳቀሳለሁ። ደስ ይላል። እንግዲህ በብዙዎቻችሁ ጥያቄ መሰረት ስማቸው በመልካም ይነሳል። በተለይ ባሉበት አካባቢና በመላው ኢትዮጵያ በሚሰሯቸው የበጎ አድራጎት ስራዎች ይታወቃሉ። በአብነት ትምህርት ቤቶች ግንባታ ሰፊ ሚና አላቸው። ያው ቀደም ሲል ተከታተላችሁት እንግዲህ በዚህ ምግባራቸው የክብር ዶክትሬት ሁሉ ተሰጥቷቸዋል። በእናንተ ጥያቄ መሰረት እዚህ ጋር በዛረኳቸው ብፁዕ አቡነ ኤርሚያስ የሴፉ ኢቢኤስ እንግዳ ነበሩ። እድሜ ከጤና ተመኙልኝ ለብፁዕ አባታችን ባርኩልኝ እስኪ ተመልካቾች። እሺ ልዑል እግዚአብሔር ሁላችሁንም ይባርክ፣ ስራችሁን ሁሉ ያቃና፣ እድሜን ከጤና ጋር ሰጥቶ ሀገራችሁን ህዝባችሁን
እንድታገለግሉ ያድርጋችሁ እግዚአብሔር ይስጥልኝ እግዚአብሔር ይባርክ ፊቱንም ያብራል እግዚአብሔር ይጠብቅ አመስግናችሁ ሸኙልኝ